ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎችን በማስቀደም እንጀምራለን። የሌማት ትሩፋትን በማረጋገጥ ጤናማና አምራች ማህበረሰብን ለመፍጠር ሁሉም ባለድርሻዎች ኃላፊነት መወጣት እንዳለባቸው የጎንቦራ ወረዳ ጤና ጥበቃ ጽሕፈት ቤት አስታወቀ። ወሰን ተሻጋሪ ወጣቶች በጎ ፈቃድ አገልግሎት የህዝብ ለህዝብ ትስስርን ለማጠናከር አጋዥ መሆኑን በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ገለጸ። በልጆች የምናፈሰው መዋለ ንዋይና የምናከናውነው ስራ የወደፊቷን የኢትዮጵያ ዕጣ ፈንታ የሚወስንና ለብልጽግና መሰረት የሚጥል ነው ሲሉ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። የሾኔ ከተማ የመጀመሪያ ደረጃ ሆስፒታል ለታካሚዎች የተሻለ አገልግሎት እየሰጠ መሆኑን ተገልጋዮች ተናገሩ። ሆስፒታሉ ለህብረተሰቡ በዘመናዊ ሁኔታ አገልግሎት ለመስጠት እየሰራ መሆኑንም ገልጸዋል። ቤተልሔም ደመቀ ተጨማሪውን ይዛለች። ሾኔ ከተማ መጀመሪያ ደረጃ ሆስፒታል ለሾኔ ከተማና አጎራባች ወረዳዎች በብቸኝነት አገልግሎት የሚሰጥ ተቋም ሲሆን የአገልግሎት አሰጣጥ ሁኔታም ለማዘመን ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። ሆስፒታሉ ቅድመ መከላከልና አክሞ ማዳን የሕክምና ፖሊሲው ላይ ትኩረት በማድረግ እየሰራ ይገኛል። የሆስፒታሉ ተገልጋዮች እንደሚያስረዱት ለታካሚዎች በቅርበት የተሻለ አገልግሎት እየሰጠ ነው። ለእናቶችና ህጻናት እንዲሁም ለአዋቂዎች በድንገተኛና በተመላላሽ የሕክምና አገልግሎት በመስጠት ላይም ይገኛል ብለዋል። የሕክምና አገልግሎት አሰጣጡ የተሳለጠ እንዳይሆን የመድኃኒት አቅርቦት አናሳ መሆን ተግዳሮት ሆኖባቸው ለአላስፈላጊ ወጪ እንደሚዳረጉም አስረድተው የሚመለከተው አካል የግብአት አቅርቦት በተገቢ ሁኔታ እንዲያቀርብም ጠይቀዋል። የሕክምናና የምርመራ አገልግሎት በመስጠት ላይ የሚገኘው የሾኔ ከተማ መጀመሪያ ደረጃ ሆስፒታል ባለሙያዎች በበኩላቸው ለህብረተሰቡ አጠቃላይ የጤና አገልግሎት እንደሚሰጡ ተናግረዋል። ከምርመራ አገልግሎት በተጨማሪ የኤችአይቪ ኤድስ ምርመራ በማድረግ ህብረተሰቡ ራሱን አውቆ ከበሽታው ራሱን እንዲጠብቅ እየተሰራ እንደሚገኝም ገልጸዋል። የሾኔ ከተማ መጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር ዶክተር መሐመድ አህመድ፣ የሆስፒታሉ ስራ አስኪያጅ አቶ አብርሃም ሎምቤ ሆስፒታሉ ከአቻ ሆስፒታሎች ጋር የሚሰጠው አገልግሎት የተሻለ እንደሆነ አስረድተው ይህም የተገልጋይ ቁጥር እንዲጨምር አድርጓል ብለዋል። በሆስፒታሉ ከሚገለገሉ ተገልጋዮች አንጻር የሚቀርበው መድኃኒት አለመመጣጠን መኖሩን አንስተው የተገልጋይ እርካታን ለመጨመር የመድኃኒት አቅርቦትን ለማስተካከል እንደሚሰራም ገልጸዋል። የሆስፒታሉን አገልግሎት ዘመናዊ ለማድረግ የተጀመሩ ኢኒሼቲቮች እንዳሉ ተናግረው በተለይም ከወረቀት ነጻ የሆነ አገልግሎት ለመጀመር በዝግጅት ላይ እንዳሉም ተናግረዋል ሲል ባልደረባችን አዳነ በየነ ዘግቧል። ዲጂታል መታወቂያ የተለያዩ ወንጀሎችን፣ ሌብነትና መጭበርበሮችን ከማስቀረት ረገድ ከፍተኛ ጠቀሜታ እንዳለው የሆሳዕና ከተማ ነዋሪዎች ተናገሩ። ዝርዝሩን ለምለምዮ ይዛለች። በኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅ ጸድቆ ኢትዮጵያ ዲጂታል መታወቂያ ከሚጠቀሙት ሀገራት መካከል እንድትካተት በር ከፍቷል። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነው። መታወቂያውም በይፋ ተግባራዊ መሆን ጀምሯል። በአሁኑ ወቅትም በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛሉ። በውስጡም መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሚኒኬሽን እና ለማረጋገጫ የሚያገለግሉ ኢሜይልና ስልክ ቁጥርን አካቷል። በሆሳዕና ከተማ በዲጂታል መታወቂያ ፋይዳና ግንዛቤ ዙሪያ ያነጋገርናቸው አንዳንድ የሆሳዕና ከተማ ነዋሪዎች እንደገለጹት ዲጂታል መታወቂያ የተለያዩ ወንጀሎችን፣ ሌብነትን፣ መጭበርበሮችን ከማስቀረት ረገድ ከፍተኛ ጠቀሜታ እንዳለው ተናግረዋል። ከሌብነትም ይከላከላል። አሁን በዚህ ነገር ይህን ነገር ከያዙ አንድ ወንጀል መፈጸም አልችልም። ሁለተኛ ለባንክ ቤትም ይጠቅማል። ሁለተኛ ደግሞ ወደ ሌላ ሀገር ሲነድ እኛ ኢትዮጵያ ውስጥም ሆኖ ወደ አዲስ አበባም ሲነድ አሁን እዛ ሰው ይሄ መታወቂያ ነው እየተጠቀመ ያለው። የድሮ መታወቂያ ቀርቶ ነው ያለው። አሁን ለምሳሌ ያ ዲጂታል መታወቂያ የያዘው ሰው የሆነ በመንግስት መስሪያ ቤት ወይም በመንግስት ዙሪያ የሆነ ነገር እየሰራው የሆነ ነገር እንኳን ቢሰርቅ የሆነ ነገር ቢያደርግ የሆነ ነገር አድርጌ ሰርቄ ሌላ ቦታ ቢሄድ ያ በአሻራ ይከታተሉኛል፣ ቶሎ ሊያገኘው ይችላል ማለት ነው። አንድ ሰው በዲጂታል ላይ ተመዝግቦ ዲጂታል ላይ ሬጅስተር ሆኖ ወንጀል ሰርቶ ከኢትዮጵያ መምለጥ እንደማይችል ማወቅ አለበት። ከዚህ በኋላ ደግሞ በባንክ ቤት ቢሆን እና በዩኒቨርሲቲ በሌላ ትምህርት ቤቶችም ቢሆን ዲጂታል መታወቂያ ከሌላ እንደማያስተናግዱ ማወቅ አለበት ሁሉም ሰው። የትም ብንደርስ እኛነታችን ይገልጻል። ሁለተኛ ደግሞ ሌብነትን ያስቀራል። ሶስተኛ ደግሞ የዚህ ጥቅሙ ምንድነው? ዋና
እኛ በዚህ መገልገላችን የሁሉንም እኩል የሚያደርግ ስለሆነ በጣም ተጠቃሚ። ከዚህ ቀደም ከግንዛቤ ክፍተት የተነሳ ፋይዳ መታወቂያ አለመውሰዳቸውን አስታውሰው አሁን ላይ ግንዛቤ በማግኘት ለመውሰድ መነሳሳታቸውን ገልጸዋል። መጀመሪያ ቀን እኔ በትምህርት ቤት ነው ነበርኩት ያኔ ማለት ነው በስራ ቦታ ነበርኩኝ። ያው ይሄ እንደዚህ አይነት ዲጂታል መታወቂያ መጥቷል ሲባል የሆነ ጥቂት ሰው ነው የተመዘገበው። እኔ አንደኛና ሁለተኛ ቀን ፈሪቼ ዝም አልኩት። ምንድነው ስለው የ666 ነው እየተባለ ነበረው። ከዛ በኋላ ራሴ ግንዛቤ ቀስ ብዬ በኢንተርኔት ገብቼ ምናምን ሲያየው 666 እንዳልሆነ አወቅኩ። ከዛ በኋላ እኔ ገብቼ አወጣው። እስካሁን ዲጂታል መታወቂያ የሚባል ነገር መጥቷል ሲሉት የዛኔ ወረፋም የለም ነበር። ይሄ ነገር 666 ጋር ተያይዞ የመጣ ነገር ነው ሲሉት ፈራውኝ። ከዛ ደግሞ የሰው አውቶ የሚጠቀመውን ሰው ሲያይ ብዙ ጠቀሜታ አለው። ምሳሌ ብል አሁን የቀበሌ መታወቂያ ሁለት ዓመት ብቻ እንትን አድርጎ ይሰጣሉ። ያ ይቃጠላል። ከዛ በኋላ በቃ ከመንደር ተጠሪም አጽፋ አምጣ ከምን አጽፋ አምጣ ምን ወረፋው ጭቅጭቁ ይበዛል። አሁን በዚህ ላይ መንደር ተጠሪ ምን ተብሎ የለም። መረጃ የቀድሞ መታወቂያ ካለም የባንክ ደብተር ካለም ፓስፖርት ቀደም ብሎ የወጣ ካለም ይጠቅማል። በዛ መጥቶ መመዘገብ ብቻ ነው። ከዛ በኋላ 350 ከፍሎ መውሰድ ብቻ ነው። አያይዘውም ሁሉም የህብረተሰብ ክፍል ይህንን እድል በመጠቀም ዲጂታል መታወቂያ መውሰድ እንደሚገባም ተናግረዋል። እዚህ ሁሉም ሰው ዲጂታል መታወቂያ ያልተመዘገበ ሰው ቢኖር ዲጂታል መታወቂያ ያላዘ ሰው ቢኖር ያልተመዘገበ ሰው ቢኖር ለራሱ ተጠያቂ ሁሉ ሰው መውጣት አለበት። ጠቀሜታ ስላለ ብዙ ነገር ስላለ ውስጡ ላይ ማለት ነው ብዙ ነገር ስላለ ሁሉ ሰው መጠቀም አለበት። መልካም ነው፣ ጥሩ ነው። በጣም ለኛ ያስፈልገናል። ይሄ ነገር ድሮ ጊዜ ወረፋም የለም ነበረ። አሁን ህዝቡ ጥቅሙን አይቶ በቃ እንትን እየሆነ ነው ያለው። ለዛ አውጣችሁ ተጠቀሙ፣ ቶሎ ተጠቀሙ፣ ይህን ቻንስ ተጠቀሙ ነው የሚለው። ሴቶች በተለያዩ የስራ ዘርፎች በመሰማራት ኑሯቸውን ከማሻሻል ባለፈ ገበያን በማረጋጋት ከፍተኛ አስተዋጽኦ እያበረከቱ መሆናቸውን በአመካ ወረዳ በግዳሻ ቀበሌ በማህበር የተደራጁ ሴቶች ተናገሩ። ለምለም ዩኤል ብዙ ጊዜ ሴቶች የቤት ውስጥ የቤት ስራ ብቻ ይሰራሉ ተብሎ ኋላ ቀር አስተሳሰብ በብዙ ሰዎች ዘንድ ይስተዋላል። ይሁን እንጂ አብዛኛውን ጠንካራ ሴቶች በተለያዩ ስራ ተሰማርተው የራሳቸውን ኑሮ ከማሻሻል ባለፈ የሀገሪቱን ኢኮኖሚ እድገት በመቀየር አይነተኛ ሚና ይጫወታሉ። በሀዲያ ዞን አመካ ወረዳ ግንዳሻ ቀበሌ ሴቶች በማህበር ተደራጅተው የተለያዩ ስራዎችን እየሰሩ ይገኛሉ። ከነዚህም በዚህ ቀበሌ ላይ በእሼቴና በሊረንሴ ማህበር የተደራጁ ሴቶች ከ3 ዓመት በፊት ትንሽ ገንዘብ መቆጠብ ጀምረው በአሁኑ ወቅት ላይ በስፋት በእርሻ ስራ ተሰማርተው ድንች እያመረቱ እንደሚገኙ በማህበሩ ውስጥ የማህበሩ አባላት ይናገራሉ። ይህንንም ስራ በማህበር በመስራት የራሳቸውን ኑሮ ከማሻሻል አልፈው ለገበያ በርካሽ ዋጋ እያቀረቡ የዋጋ መረጋጋት ላይ ትልቅ አስተዋጽኦ እያደረጉ መሆኑን ገልጸዋል። ይህንንም ምርት ለማምረት በአብሮነት ሲሆኑ የእርሻ ስራ ከማከናወን ጎን ለጎን ስለ ጤና፣ አካባቢ መጠበቅ ላይና ኋላ ቀር አስተሳሰቦችን ለማስቀረት ከጤና ባለሙያዎች ትምህርት እንደሚያገኙ ተናግረው ስራውን ለማስፋፋት መንግስት አስፈላጊውን ድጋፍ እንዲያቀርብም ጠይቀዋል። የአመካ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ አበባ ሙሉ ሴቶች የኢኮኖሚ እድገት እንዲያሳድጉና የራሳቸውን ኑሮ እንዲያሻሽሉ በወረዳው በሚገኙ 16 ቀበሌያት ላይ በማህበር እንዲደራጁ በማድረግ የሚታይ ስራ የተሰራ መሆኑን ገልጸዋል። አክለውም ሴቶች የሚሰሩት ቦታ በማዘጋጀትና ቁጠባ እንዲቆጥቡ በማድረግ ብድር የሚያገኙበትን በማመቻቸት የእርሻ ስራ እንዲሰሩና አልፎም ሌላ ስራ እንዲሰሩ መደረጉን ገልጸው እንደዚህ አይነት ስራ በሁሉም አካባቢ ላይ እንዲስፋፋ ሴቶች የበኩላቸው እንዲወጡ አሳስበዋል ሲል ባልደረባችን ፊታሙ ደስታ ዘግቧል። ወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት የህዝብ ለህዝብ ትስስርን ለማጠናከር አጋዥ መሆኑን በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ገለጸ። ቤተልሔም ደመቀ ዝርዝሩን ይዛለች። በብልጽግና ፓርቲ ከደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ወጣቶች ክንፍ የተውጣጡ ወሰን ተሻጋሪ በጎ ፈቃደኛ ወጣቶች በሆሳዕና ከተማ የተለያዩ የበጎ ፈቃድ ተግባራትን አከናውነዋል። በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ይሁን አሰፋ እንደገለጹት ወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት የህዝብ ለህዝብ ትስስርን የሚያጠናክር ነው ብለዋል። የደቡብ ኢትዮጵያ ክልል ወሰን ተሻጋሪ በጎ ፈቃደኛ ወጣቶችም የእህትና የወንድማማችነትን እሴቶች የሚያጎለብቱ ተግባራት
ተግባራት እያከናወኑ እንደሚገኙም ተናግረዋል። የበለጸገች ሀገርን በመገንባት ለተተኪ ትውልድ ለማስተላለፍ እየተደረገ ያለውን ጥረት እውን ለማድረግ መሰል ተግባራት እንደሚጠናከሩም ጠቁመዋል። የብልጽግና እሴቶች ከሆኑት እህት ወንድማማችነት የማጠናከር ጉዳይ ላይ የአብሮነት እሴት እንዲጠናከር የማድረግ ጉዳይ ላይ ወደ ተግባር መቀየር የምንችለው በሀሳብ ደረጃ ያሉ ጉዳዮች ወደ ተግባር መቀየር የሚችሉት በእንደዚህ አይነት ተግባር ነውና በደንብ ኢምፕሊመንት እየተደረገ ነው። እግረ መንገድ የአረንጓዴ አሻራ ስራችንም የበለጠ ተጠናክሮ የሚፈጸምበት ወቅት ላይ ነው ያለነው። የችግኝ ተከላውም ይሄ መልእክት አለው ማለት ነው። ነገ ሀገር የሚረከበው ወጣት ዛሬ የዚች ሀገር መሰረት ጥሎ ማለፍ ያለበት ከመሆኑ ጋር ተያይዞ አሻራውን እያኖረም ጭምር ያለበት ሁኔታ አለ። በክልሉ የወጣቶች በጎ ፈቃድ አገልግሎት የማህበረሰቡን ትስስር በማጠናከር ረገድ ጉልህ አስተዋጽኦ እያበረከተ መሆኑንም የተናገሩት ደግሞ በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኃላፊ ወጣት አብዱ ድንቁ ነው። በክልሉ የወጣቶች የበጎ ፈቃድ አገልግሎት ባህል እየሆነ በመምጣቱ ተግባሩን ከክልሉ አልፎ ወደ ሌሎች የሀገሪቱ አካባቢዎች ለማስፋት እንደሚሰራም ገልጸዋል። እንደ ክልላችንም ክልል ውስጥ ዞን ላይ በዞን በወረዳ ከወረዳ ጋር ኮኔክት እያደረግን ወጣቱ ትስስር ማጠናከር፣ ገዢ ትርክትን ማስረጽ፣ ወንድማማችነትን ደግሞ ማጠናከር አለብን ብለን የጀመርነውና ይሄንን ደግሞ አንድ ደረጃ ከፍ አድርገን ለመምራት ነው እኛ አቅደን እየሰራን ያለነውና እንደ ክልላችን በጎ ፍቃድ ባህል ሆነዋል። በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኃላፊ ወጣት ሚካኤል ዋዳ በበኩሉ ወሰን ተሻጋሪ የበጎ ፈቃድ አገልግሎት ወጣቶች የባህል እሴቶችን የሚለዋውጡበት ተጨማሪ እድልን እንደሚፈጥርም ተናግረዋል። የበጎ ፈቃድ አገልግሎቱ የህዝብ ለህዝብ ትስስርን ለማጠናከር አጋዥ መሆኑንም ገልጸዋል። ከዚህ ጋር ተያይዞ ወጣት ለወጣት ትስስርን ለመፍጠር በአንድ ጥላ ውስጥ ሆነን በአንድ ሀገር ውስጥ ሆነን አብረን በጋራ ለማደግ ታስቡ እየተሰራ ያለ ስራን ይዘን ነው። ለወሰን ተሻጋሪ ወጣቶች አገልግሎት ከወላይታ ሶዶ ከተማ የመጣችው ወጣት ትህትና ስምኦን በበኩሏ የሀገርን ፈጣን ሁለንተናዊ እድገት ለማረጋገጥ የወጣቱ ተሳትፎ ወሳኝ መሆኑን ተናግራለች። የበጎ ፈቃድ ስራ ጊዜና ቦታ አይገድበውም ያለችው ወጣቷ የተግባሩ መጠናከር ማህበረሰባዊ ትስስርን ለማጎልበት እንደሚረዳም አመልክታለች። በሆሳና ከተማ የተደረገው የወሰን ተሻጋሪ ወጣቶች በጎ ፈቃድ አገልግሎት የዚሁ ማሳያ መሆኑንም ጠቅሳለች። ወጣቶች የተጀመረው ንቅናቄ ማለት ነው። ይሄንን ስናደርግ አንደኛ በጎነት የምንለው በአካባቢ በወሰን የሚገደብ አይደለም። በጎነት ወሰን የሚሻገር አልፎም ተርፎ ሰው ስለሆነ ሰውን መርዳት ማለት ነው። ይሄ ሀገር እኮ የሚለማው የሚሆነው መልካም ነገር ሁሉ በወጣቱ ነው የሚተላለፈው። ስለዚህ ከምንም በላይ በወጣቱ ላይ ፋይዳው የጎላ ነው። ወጣቶቹ በሆሳና ከተማ ለአረጋውያን፣ ለህፃናት፣ በሆስፒታል ለሚገኙ ታካሚዎች የቁሳቁስ ድጋፍና የችግኝ ተከላ መርሃ ግብር አካሂደዋል ሲል ኢዜአ ዘግቧል። በልጆች የምናፈሰው መዋለ ንዋይና የምናከናውነው ስራ ወደፊቷን የኢትዮጵያ ዕጣ ፈንታ የሚወስንና ለብልጽግና መሰረት የሚጥል ነው ሲሉ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናገሩ። ዶናሞ ዮሐንስ ትምህርት ሚኒስቴር የብሔራዊ ቅድመ ልጅነት ዘመን እድገትና የትምህርት ፖሊሲ ማዕቀፍ ትግበራና ቀጣይ አቅጣጫን አስመልክቶ ያዘጋጀው ውይይት መድረክ ተካሂዷል። በመድረኩም ላይ የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ፣ የትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ ወይዘሮ አየለች እሸቴ፣ ሌሎችም የመንግስት ከፍተኛ የስራ ኃላፊዎችና ባለድርሻ አካላት ተገኝተዋል። የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የቅድመ ልጅነት ዘመን እድገትና የትምህርት ፖሊሲ ኢትዮጵያን ወደሚፈለገው የለውጥ መዳረሻ ለመውሰድ ወሳኝ ሚና እንደሚጫወት ገልጸዋል። መንግስት ህጻናት የማይናወጥ ፍትሐዊና አካታች የሆነ የቅድመ አንደኛ ደረጃ ትምህርት እንዲያገኙ አበክሮ እየሰራ እንደሚገኝም ገልጸዋል። ቅድመ ልጅነት ላይ መዋለ ንዋይን ማፍሰስ የእድሜ ልክ ትርፍ የሚያስገኝ ነው ያሉት ሚኒስትሯ፣ ይህም ጤናማ ማህበረሰብ ለመገንባት ለሀገራዊ ኢኮኖሚና ለሀገር ልማት ወሳኝ ሚና አለ ብለዋል። ስር የሰደደ ድህነትን ለማጥፋት፣ ሁሉን አቀፍ እድገት ለማስመዝገብ፣ በመልካም ስብዕና የተገነባ ትውልድ ለመፍጠር ህጻናት ላይ መስራት ጉልህ አበርክቶት እንዳለው አመላክተዋል። መንግስት በሰጠው ትኩረትም ከ500 በላይ የህጻናት ማቆያና የቀን መንከባከቢያ ስፍራዎች በተለያዩ የሀገሪቷ ክፍሎች መገንባታቸውን ነው የጠቆሙት። በገጠራማ አካባቢ የሚኖሩ ተጋላጭ የማህበረሰብ ክፍሎች ፍትሐዊ የትምህርት ተደራሽነትን፣ የመምህራን የተጠናከረ ስልጠና አለማግኘት፣ የግብዓት አቅርቦትና የፋይናንስና የትምህርት መመዘኛ በሚገባ አለመተግበር የዘርፉ ተግዳሮቶች መሆናቸውን ተናግረዋል። የበጀት ስርዓቱን ማጠናከር፣ በሰው ኃይል መዋዕለ ንዋይ ማፍሰስ እንዲሁም ወላጅና ማህበረሰቡን በማሳተፍ ውጤታማነትን ማላቅ ይገባልን ብለዋል። የትምህርት ሚኒስቴር የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴኤታ ወይዘሮ አየለች እሸቴ ትምህርት ለብልጽግና ማረጋገጥና ዜጎች የልማት ተቋዳሽ እንዲሆኑ ጉልህ ሚና እንዳለው አመላክተዋል። በተለይም በቅድመ ልጅነት የሚከወኑ ተግባራት ለሀገር ሁለንተናዊ ብልጽግና ወሳኝ መሆኑን ጠቁመው በለውጡ
በለውጡ ትኩረት ከተሰጣቸው ጉዳዮች የቅድመ አንደኛ ትምህርት ተደራሽነት አንዱ ነው ብለዋል። የቅድመ አንደኛ ትምህርት በትምህርት ስልጠና ፖሊሲና በቅርቡ በጸደቀው የአጠቃላይ ትምህርት አዋጅ እንዲካተት መደረጉ ለዚህ ማሳያ መሆኑን ተናግረዋል። የቅድመ አንደኛ ትምህርትን ተደራሽነት ማስፋፋትና ህጻናትን በለጋ ዕድሜያቸው ማስተማር ያጋጠመንን የትምህርት ስብራት ለመጠገን እንዲሁም ለመቀየር ወሳኝ እንደሆነ ሚኒስትር ዴኤታው የገለጹት በትምህርት ለትውልድ ንቅናቄ በሺዎች የሚቆጠሩ የቅድመ አንደኛ ደረጃ ትምህርት ቤቶች መገንባታቸውን ተጠቁመው በዚህም የቅድመ አንደኛ ደረጃ ትምህርት ተደራሽነት በየዓመቱ ከ6 በመቶ በላይ እያደገ እንደሚገኝ አብራርተዋል። በ2012 ዓ.ም የነበረው የቅድመ አንደኛ ደረጃ ትምህርት ተደራሽነት 42 በመቶ እንደነበር አስታውሰው ምጣኔው በ2016 ዓ.ም ወደ 57 በመቶ ከፍ ማለቱን ጠቁመዋል። የተገኙ ውጤቶችን እንዲሁም ያሉ ተግዳሮቶችን በመፍታት የቅድመ ልጅነት ዘመን እድገትና ትምህርትን የበለጠ ለማጠናከር ባለድርሻ አካላት የተቻላቸውን እንዲያደርጉም ሚኒስትር ዴኤታው ጥሪ አቅርበዋል። በምክክሩ ላይ ሀገር አቀፍ የቀዳማይ ልጅነት እድገትና ትምህርት ፖሊሲ አቅጣጫን የተመለከተ ሰነድ ቀርቦ ውይይት እየተደረገበት ይገኛል። የቅድመ አንደኛ ደረጃ ትምህርት እድሜያቸው ከ4 እስከ 6 ዓመት የሆናቸውን ህጻናት ጨዋታን መሰረት ባደረገ የማስተማር ስነ ዘዴ እውቀት የሚያገኙበት የትምህርት አይነት ነው ሲል ኢዜአ ዘግቧል። ተመልካቾቻችን ከሀዲያ ቴሌቪዥን ለዕለቱ ያልናቸውን ዜናዎች በዚህ ያጠናቀናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ነበርኩኝ። ከቀሪ ከሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ